ተመልካቾቻችን ዛሬ የምንገኘው በኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ነው። ፌስቲቫሉ 20ኛ ዓመቱን እያከበረ ነው። በዛሬው በ20ኛ ዓመቱ ፕሮግራም ላይ ብዙ የታጩ ፊልሞች አሉ። እነሱ አሸናፊዎቹ የትኞቹ ናቸው የሚለውን አብረን የምንመለከት ይሆናል። አስራት ታደሰ ጀቢና ፊልም የሃያኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ምርጥ ረዳት ወንድ ተዋናይ አስራት ታደሰ ከጀቢና ፊልም ሞቅ ባለ ጭብጨባ ለጀቢና ፊልም ባለሙያዎች ፕሮሞተር አብርሃም ሽልማታቸውን ወስዶ ተከብልናል። እናመሰግናለን። ሞቅ ያለ ጭብጨባ አስተውል። ጥቃት እንደ ግርሳት ያንከበክበኝ። አንድ ቶሎ እንዲታረስልኝ የሚፈልገው መሬት በቀንጃ ፊልም ላይ እጅግ በጣም አስደማሚ ብቃቷን ያሳየችው መስኪ እንኳን ደስ አለሽ። ሞራል ስጡልን። ደስ ብሎኛል። በጣም በድካም ውስጥ ነው ተነስቼ የመጣሁትኝ። ታውቃላችሁ ያው ሁላችሁም ያለውበትን ደስ ብሎኛል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከዚህ ሽልማት ቀጥሎ እግዚአብሔር ትልቅ በረከት ይሰጠኛል። ቀጥሎ ያለው ሽልማቴ እሱ ነው። ምርጥ የወንድ ተዋናይ ቸርነት ፍቃዱ ከቀንጃ ፊልም። እማበላቸው አጥቼ በራብ እንዳይሞቱብኝ ብዬ ነው የተዳፉ። የሃያኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል ምርጥ ተዋናይ ቸርነት ፍቃዱ በቀንጃ ፊልም። እስኪ ቸር የሆነ ነገር ይበለን። አመሰግናለሁ በጣም እግዚአብሔር ያክብርልኝ። እግዚአብሔር የተመሰገነ ይሁን። የምር የደከምንበት ስራ ነው የተሸለምንበት። በጣም ደስ ብሎኛል። የቀንጃ ክሮች እዚህ ጋር አሉና እስቲ አንዴ ለሁሉም አመስግኑልኝ። የሁላችንም ድካም ነው። ሁላችሁንም በጣም አመሰግናለሁ። ሁላችሁም እጩ ስለሆናችሁ ደግሞ መልካም እድል እላለሁ ከዚህም በኋላ። ዛሬ እንደምታውቁት የሃያኛው ኢንተርናሽናል ፊልም ከአዲስ አበባ የቲያትር ቤቶች አስተዳደር ድርጅት ጋር በጋራ በመሆን ያዘጋጀነው የፊልም ፌስቲቫል ሴሽን ነበር ማለት ነው እና ባለፉት ጊዜያት በጣም ቺፕ በሆነ መንገድ 50 ፊልሞችን በ50 ብር ለወጣቱ ትልቅ ስፔስ ከመፍጠር አኳያ ትልቅ ትርጉም የነበረ ነው። እኛም በግላችን የተማርንበት ሴሽን ነበር ማለት ነው። እንግዲህ የኢትዮጵያ ፊልም ፖቴንሻሊ እንደዚህ አይነት ሴሽኖች መሬት እንዲይዝ የሀሳብ ባለቤት እንዲሆን ሆሊስቲክ የሆነ ናሬቲቭን ኢንጌጅ አድርጎ የጋራ ሲኒማ ከመገንባት አኳያ እንደዚህ አይነት ተቋማት ትልቅ ፖቴንሻል አላቸውና በነበሩት የፊልም ስክሪን ሴሽን ጎን ለጎንም የነበሩ ሴሽኖች በተለይ ወጣቶች ኢንስፓየርድ የሆኑ ወጣቶች የኦዲዮ ቪዥዋልን ከኮንተንት ክሬቲቭ አፕሮች አኳያ በጣም ኢንስፓየር በሚያደርጉ ፕላትፎርሞች አፖች ኢንጌጅ ያደረጉበት ዲያሎግ የነበረበት ትልቅ ሴሽን ነበርና እኛም በግላችን በጣም የተማርንበት ወጣቶች ይሄንን ቤት ሁሌም በሚመቻቸው ጊዜ መጥተው ከኛ ጋር እንዲሰሩ ፖቴንሻሊ ያላቸውን ኒች ያላቸውን ክሬቲቭ ፖቴንሻል
እንዲያወጡ ለኛም ትምህርት የሰጠ እና ወጣቱም ያንን ነገር በሚገባ ያሳየበት ጊዜ ነበረ። በዚህ አጋጣሚ የ20ኛው ኢንተርናሽናል ፊልም ፌስቲቫል አዘጋጆችን እድሉን ስለሰጣችሁ ከኛ ጋር ስለሰራችሁ ማመስገን ወዳለሁ። በራሱ 20ኛ መሆኑ 20ኛው የኢትዮጵያ ኢንተርናሽናል ፊልም ፌስቲቫል መሆኑ አንዱ ለየት የሚያደርገው ነገር ነው። ከዛ ደግሞ በፕሮግራሙ በመጠንም በቅርጽም በብዙ ነገር እያደገ መምጣቱ ነው። በርካታ ተሳታፊ ፊልሞች በፌስቲቫሉ መሳተፋቸው፣ በርካታ ሳይድ ኢቨንቶች መከናወናቸው፣ የመክፈቻው ስነ ስርዓት በተለይ ደግሞ አርቲስት ደበበ እሸቱን የሚዘክር ሆኖ መቅረቡ፣ ለዚሁ ጉዳይ የሬድ ሊቭስ የተባለው ፊልም ማሳየታችን፣ የፌስቲቫሉ ዳይሬክተር ከእስራኤል ሀገር መምጣቱ ለዚሁ ጉዳይ ብሎ ማለት ነው እና በእነዚህና በመሳሰሉት ነገሮች እንግዲህ ትልቅ ነው ብለን እናስባለን። ያጠፋ ሰው መቀጣት አለበት። እናቴ ናፍቃኝ ነው። አንዳንድ ነገሮች አይተን ካልተረዳናቸው ችግር ትንሽ የመኪና አደጋ ፊልም ሰሪዎች፣ የፊልም ባለሙያዎች ስራቸው ፊልም መስራት ነው። እንደውም እዚህ ሀገር ትንሽ ይለያል እንጂ ሌሎች ዓለማት ያሉ ፊልም ሰሪዎች የፊልማቸውን ሰርተው ከጨረሱ በኋላ ስለሚቀጥለው ፊልም ነው የሚያስቡት እንጂ ስለማሳየት፣ ዲስትሪቢዩት ስለማድረግ፣ ፌስቲቫል ስለመሳተፍ የነሱ ሙያ አይደለም፣ የነሱ ስራ ድርሻም አይደለም። እኛ ሀገር ነው ትንሽ ሁሉም ነገር በአንድ ሰው ትከሻ ላይ የሚሆነው እና የዚህ አይነት ፌስቲቫሎች መኖራቸው ፊልም ሰሪዎች ስራቸው ለሌሎች ዓለማት እንዲደርስ ትልቅ አስተዋጽኦ ያደርጋል። ፊልም ሰሪዎች ስራቸውን እንዲያሳዩ ትልቅ አስተዋጽኦ ያደርጋል። ይሄ ፊልም ፎር አርት ሴክ እና ፊልም ፎር ቢዝነስ ሴክ ደግሞ ይለያያል እና ፊልም ፎር አርት ሴክ የሚሰሩ ሰዎች ለማሳያ ፕላትፎርም የላቸውም። ከንግድ ጋር ብዙ እንትኑ ስለሌለ ውጤታቸውን የሚያሳዩት እንዲህ አይነት ፌስቲቫል ሲፈጠርላቸው፣ ይሄ ፌስቲቫል ጀነር አይቶ ጥሩ ፊልም መርጦ ነው እንጂ ቢዝነሱ ያዋጣል አያዋጣም ብሎ አይደለም ፌስቲቫሎች ፊልም የሚያሳዩት። የፊልሙን የኪነ ጥበባዊ ይዘት የሚያስተላልፈውን መልእክት መዝነው ነው ለፌስቲቫል የሚያቀርቡት። ስለዚህ እንደነዚህ አይነት ፕላትፎርሞች መኖራቸው ለሁሉም አይነት ዘውግ ፊልም ሰሪ በጣም ጥሩ የስራውን የማስተዋወቂያ መንገድ ነው። ሊዛ አደጋ ውስጥ ነች። ጥቅማቸው በአግባቡ በሚፈልገው ጥራት እና ደረጃ የሚሰሩ ከሆነ ምንም ጥያቄ የለውም። ባለሙያዎች ጥሩ የሰሩት ይበረታታሉ፣ ይሸለማሉ። ነገ እነሱን እያዩ ጥሩ መስራት የሚፈልጉ ሰዎች እንዲፈጠሩ ያደርጋል። እንደገና ደግሞ የለፋ ሰው በርትቶ የደከመ ሰው አዋርድድ ሲሆን ሲሸለም የሚፈጥረው ጥሩ ስሜት አለ። የተሻለ ስራ ለመስራት ያበረታታል። ምንም ይሁን ግን በየትኛውም የጥራትና የይዘት ደረጃ ይዘጋጅ ካለመኖር መኖር ይሻላል። በተለይ ደግሞ እንደዚህ 20 ዓመት ዘልቆ የቆየ ነገር በየጊዜው በየአመቱ እያሻሻልክ ነው የምትሄደው። ስለዚህ የዛሬ 20 ዓመት 40 ዓመት የነበረ ሰውዬ አሁን 60 ዓመቱ እና ጄኔሬሽንንም ጭምር አብሮ እየያዘ ደግሞ እንደ ተቋም አንደኛ ሁለተኛ ምናምን አመቴ ነው ምናምን ከምትል 20 ዓመት በተከታታይ አዘጋጅተ 20 ዓመት ኤክስፔሪየንስ አለው መባል ቀላል አይደለም። ለምሳሌ አሁን ከአንድ እስራኤል ሀገር የመጣ ፊልም ሰሪ ሌላውን ለመገናኘት ፕላትፎርሙን እድሉን ፈጥሯል። የምንጠብቀው ጊዜ ደርሶ ይኸው በጣም በብዙ መንገድ ይጠቅማል። ለምሳሌ ይሄ አሁን ያለንበት ተቋም የህፃናትና የወጣቶች የሲኒማና የቲያትር ኮምፕሌክስ ነው። እንደምታየው ተቋሙ በጣም ጃይንት ተቋም ነው። በተለይ ቅዳሜና እሁድ የረፍት ጊዜ ለህፃናት በተለይ የተለያዩ ፊልሞችን የተለያዩ ቲያትሮች መቅረብ ጀምረዋል ማለት ነው። በእኛም ተዘጋጅተው የሚቀርቡ ቲያትሮች አሉ። ሌሎች ደግሞ ፕራይቬት ደግሞ ካምፓኒዎች ደግሞ ከነሱ ጋርም ደግሞ በጋራ ሆነን ደግሞ ሌሎች በተለይ ከዚህ ከትወና ጥበብ ጋር ከቲያትር ጋር ሌሎች የአዲስ አበባን ህፃናትና ወጣቶች በሞራል ስብዕና የሚገነቡ ሴቶችን ሳብጀክት ማተሮችን መሰረት አድርገን እየሰራ እንገኛለን ማለት ነው። ከዛ ባለፈ እንግዲህ ሌት ናይት ላይ በጣም ሴንተር እንደመሆኑ ይሄ ተቋም
ሲኒማዎችን የማሳየት የአዋቂ ቲያትሮችንም ማታ የመጀመር ፍላጎቶችም አሉ። እኛም ሌሎች ቲያትር ቤቶች ያሉንን ቲያትር ቤቶች ወደዚህ ቲያትሮችን ወደዚህ ያመጣን ኦዲየንስ እንዲመጣ ተቋሙ የኪነ ጥበብ ሀብ እንዲሆን ከማድረግ አኳያ ትልቅ ፖቴንሻል ነው ያለው። ያው እንደምታውቀው ቲያትርና ፊልም የጋራ ኮመን ነገር አላቸው። በተለይ በኢትዮጵያ ሲኒማ ውስጥ ያሉ ተዋናዮች አብዛኞቹ የቲያትር ተዋናዮች ናቸው ማለት ነው። ሙያተኞቹም ሁለቱንም ሙያዎች መሰረት አድርገው የሚሰሩ ከመሆናቸው አኳያ የተለየ ነገር አይደለም። ትልቅ ፖቴንሻል ነው። እኛም እንደ ተቋም የሲኒማና የቲያትር ኮምፕሌክስ ስለሆነ ሁለቱንም አኮሞዴት ማድረግ እንችላለን ማለት ነው። ፊልም ተመልካቾች እባካችሁ ወደ ፊልም ቤት ኑ። ወቀሳችሁን እንሰማለን፣ ጥሩ ፊልም የለም የምትሉትን እንሰማለን። ግን እናንተ ከፍላችሁ ስታዩ ነው እኛ ጥሩ ፊልም መስራት የምንችለው። ስለዚህ እባካችሁ ከነስተታችን አግዙን እና ፊልም እዩ። ወጣቶቹ በተለይ እናንተ ከፍላችሁ ማየት ስትችሉ ነው ጥሩ ፊልም መልሰው ሊሰጧችሁ የሚችሉት። ያጠፋ ሰው መቀጣት አለበት። እናቴ ናፍቃኝ ነው። አንዳንድ ነገሮች አይተን ካልተረዳናቸው ችግር ትንሽ የመኪና አደጋ